ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ገደለ ሳታቅ መግለጫ ወጥተ ቁጥሩና ከየትኛው ሃይማኖት እንደሞቱ በቀጣይ መግለጫ ምንሰጥ ይሆናል። እንደዚህ አይነት ይቅርታ አድርጉልኝ እንደዚህ አይነት ያላዋቂ ስብስብ ያላዋቂ መግለጫ በህይወት ታሪክም ተደርጎም ተሰምቶም አይታወቅም። ኦኬ ከሚገድሉት በላይ ሰውን ልቡን የሚያደሙ ለሰው የማይራሩ ጨካኞች ማለት እነዚህ ናቸው። በሟች ቤተሰቦች ላይ የሚቀልዱ ማለት ነው። በሞቱት ቤተሰቦች ላይ ቀልድ የሚቀልዱ በጣም ነውር ነው እውነት ለመናገር ማለት ነው። እንደዚህ አይነት መግለጫ ጭራሽ አይሰጥም። ሳታጠና ማስረጃ ሳትይዝ መግለጫ አይሰጥም። ሲጀመር ሃይማኖታዊ ይዘት የለውም ለማለት ራሱ ምን ያክል ኦርቶዶክሳውያን ተገደሉ የሚል ማስረጃ ልታቀርብ ይገባል እኮ። ሃይማኖታዊ ይዘት የለውም ለማለት ማለት ነገሩን ወደ ፖለቲካ ለማዞር ይሄ በጣም ሼም ነው። ኦኬ ፖለቲካዊ ይዘት ያለው እንዳይመስል በሃይማኖት ተቋማት በኩል ኦርቶዶክሳውያን እየተገደሉ አይደለም ብሎ የኦርቶዶክሳውያንን ሞት ለማዳፈን ፖለቲካ በሃይማኖት ተቋም ስር መሰራቱ በጣም ነውር ነው እውነት ለመናገር። ይሄ ለሁለተኛ ጊዜ ኦርቶዶክስ ላይ እየተደረገ ያለው በእፎይ ጊዜም ታስታውሳላችሁ አይደለ? በተለይ አንዳንድ ኦርቶዶክሳውያን በነብዩ ሰለላሁ ዐለይሂ ወሰለም አላህ ህዝነት በእሳቸው ላይ ይሁንና ብሎ መግለጫ የሚያወጣ ቀሲስ ሆኖ የአላህ ህዝነት በእሳቸው ላይ ይሁንና ብሎ የሚያወጣ የሃይማኖት ተቋም ኢማጂን ሃይማኖት ከሃይማኖት ለማጋጨት ሰዎች ሰውን ለመግደል ተደራጅተው እየፈለጉ ምን ብሎ ነው መግለጫ ያወጣ? ሃይማኖት ከሃይማኖት ጋር ለማጋጨት አንዳንድ ኦርቶዶክስ የሚሰዋሉ ብሎ መግለጫ ለማውጣት የደፈረ ተቋም እንደውም ድጋሜ ማለት ሃይማኖታዊ ይዘት ምንም የለውም ማለት። ኦኬ 25 ኦርቶዶክሳውያን በአንድ ጉድጓድ ውስጥ ገብተው ማስረጃዎች እያሉ በዛ ላይ ደግሞ ስቲል አሁንም ግድያው ሳይቆም በየዕለቱ በትንሹ 3 ህፃናት እየተገደሉ ሃይማኖታዊ ይዘት ግን የለውም ብሎ ለማውጣት የሚደፍር ተቋም በጣም ነውር እውነት ለመናገር በጣም የሚያሳዝን ተግባር ቢኖር ይሄን ተግባር ነው ማለት ነው። ኦኬ ይሄን ተግባር ለነገሩ እንትና ነቃ ጥበብ የተናገሩት ነገር አለ። አንዳንዴ ቤተክርስቲያን መፈራት ለዓለም የምታስፈራ ቤተክርስቲያን በገዛ ሀገሯ በሰራችው ሀገር መፍራት ይቅርና መኖር ያልቻለችበት ምክንያት ኦኬ የአባቶች ጽኑ ለእምነታቸው መቆም ስለሌለ ነው ማለት። ማንም እየተነሳ ቤተክርስቲያኒቱ እንደፈለገ መግለጫ ይሰጥባታል ማለት ነው። አባቶች ዝም ምንም ሰውን ተነስቶ መግለጫ ቢሰጥ በቤተክርስቲያኒቱ ላይ የፈለገውን ነገር ቢያወራ ማንም የሚናገር ስለሌለ ማንም እየተነሳ የኦርቶዶክሳውያን ሞት ላይ የተነሳ ኦኬ ኦርቶዶክሶች አይደሉም የሞቱት ምንም የሞተ የለም ብሎ ራሱ የወረዳ አስተዳዳሪ ምንም የሞተ ሰው የለም ብሎ መግለጫ ያወጣል። ይሄን ሁሉ ለምንድነው ዝምታ? አባቶች ዝምታ። አንድ መሆን በጣም በዚህ ሰዓት የክርስቲያኑን አንድ ሆኖ ቤተክርስቲያኒቱን ቀደመ ክብሯ መመለስ የክርስቲያኑ ግዴታ ነው። የቀደመ ማንነቷ መመለስ የሁላችንም ግዴታ ነው። ጸሎት የሚችል በጸሎቱ ኦኬ መስራት የሚችል ሁሉም በየአቅሙ መስራት የሚችልበት ዘመን ነው። ኦኬ እነ ሐቢብ ጊዮርጊስ ዘመን ታስታውሳላችሁ? በግብጽ የተሰራ በወጣቶች ነው ቤተክርስቲያኒቱ ተከብራ ተፈርታ እንድትኖር ያደረጋት ማለት ነው። የአቡነ ሽኖዳ ቅድስና የእሳቸው ጸሎት ቤተክርስቲያኒቱ ተፈርታ ተከብራ እንድትኖር
ኦኬ ሚኒመም ክርስቲያኖች በሚኖሩባት በግብፅ ተከራ እንድትኖር ቤተክርስቲያኒቱ ያደረጋት ለሃይማኖት ያላቸው ቁርጠኝነት ከዛ ደግሞ ከእግዚአብሔር ጋር ያላቸው አንድነት ቤተክርስቲያኒትን ጸጥታ እንድትቀጥል ምናምን ያደረጋት ማለት ኦ እግዚአብሔር አምላክ ሁላችንም ይርዳን። ዝም ማለት ራሱ የአርሜኒያ ጳጳስ ተነግሯል። ክርስቲያኖች ሲገደሉ በግድያቸው ዝም ማለት ራሱ ግድያውን መተባበር ነው፣ ወይም ደግሞ ጄኖሳይዱ ላይ እጅን ማካተት ነው ማለት መተባበር ነው። ልክ በአፍኒና በፊንሃስ ኃጢአት የኤሊ ዝምታ አይደል እስራኤል ታቦተ ጽዮንን እንድትማረክ እንዲሰደዱ እንዳደረጋቸው ሁሉ የአባቶች ዝምታ የክርስቲያኖች ህልቂት ድምፅ አለመሆን ራሱ ለሀገሪቱ ለቤተ ክርስቲያኒቱም ትልቅ ችግር ነው። የእነሱ ዝም ማለት ክርስቲያኖች ሳያልቁ ዝም ማለት ቤተ ክርስቲያኒቱም ሀገሪቱም ችግር መፍጠር። ስለዚህ ሁላችንም ይሄንን ነገር መቆም እስኪችልበት ድረስ ሁላችንም ድምፅ ሆነን ማድረግ የሚገባን ማድረግ እንደሚገባን የሚያሳይ ነገር ነው እና በጣም ያሳዝናል። እግዚአብሔር አምላክ ማስተዋሉና ልቦናውን ይስጣቸው አባቶቻችንም ጭምር ማለት ነው። ይህንን ተቋም ደግሞ ቅርቡ ይቅርታ ይጠይቃል ብዬ ማለት እንደዚህ አይነት መግለጫ በጣም የሚያሳዝንም ስለሆነ ማለት ነው። ሰው ይቅርታ የማይል ከሆነ በጣም የሚያሳዝን ድርጊት ነው የሚሆነው ብዬ የማስበው እና ይህን ለማለት ነው። ልደት እሺ፣ እግዚአብሔር ያክብርልን። እናመሰግናለን። ቀሲስ ዲበኩሉ እንኳን ደህና መጡ። አባቶችን አላየሁም ነበረ፣ ከታች ሌላ ስልክ ላይ ያየሁ ነበረ መልእክቶችን እና እንኳን ደህና መጡ ቀሲስ። እንኳን ደህና ቆያችሁኝ። ልደተ ቃል ጠፍተሃል። ወንድማችን ዮሐድ ቃለ ሕይወት ያሰማልን። በጣም በሚገርም ሁኔታ ነው ሀሳቡን የገለጸውና የውስጤን ነው የቆሰቆሰው። እግዚአብሔር ይስጥልን፣ ከልብ እናመሰግናለን። እንደናንተ ያሉትን ያብዛልን። ልደተ ቃል ላይ እኔ እንኳ የሆነ አጭር ነገር ብዬ ልውረድ። ሰዓት ከ10 ደቂቃ ብቻ ነው ያለኝና በዚሁ የተሰማኝን ስሜት ገልጬ በወርድ ከፈቀድክልኝ። ልቀጥል? ይቻላል አባታችን፣ ይቀጥሉ ሀሳቡት። ወደ መጨረሻ አካባቢ ዮሐድ ላይ ይቆራረጥ ነበረ። ከሱ ከሆነ አላቅም፣ ግን ኮፒ ሊንክ ሼር አድርጉ። እናንተ ከታች ያላችሁ ነዳጅ መሙላቱን አትተውት። የሚቆራረጠው እንደዚያ ነው። ከልብ እናመሰግናለን። ልደተ ቃል በተደጋጋሚ የሰራቸው ቪዲዮዎች ከኛ በላይ እዚህ በውጭ ካለነው በላይ በአካል ድህ አንተ ተወጆችን የጠየቅበት ሁኔታ ስላለ በጣም ትልቅ አክብሮት አለኝ። እግዚአብሔር ይባርክህ። ብድሩ በደስታ ወደ ቤት ይግባ። በእውነት ከልብ እናመሰግናለን። ከደቂቃዎች በፊት ከህብር ሬዲዮ ጋር ቃለ መጠይቅ አድርጎልኝ ሀሳቤን ስገልጥ ነበረ። ወንድማችን ሀብታሙ የህብር ሬዲዮ አዘጋጅ ባለፈውም ከ3 ቀን በፊት የሰጠናቸው ያስተላልፍነው መልእክት አለ። ሁላችሁም ገብታችሁ ያንን ተመልከቱ። ሀሳቤን በሰፊው እዚያ ላይ አጋርቻለሁኝ። የሆነ ሆኖ ይሄ የሃይማኖት ተቋም የተባለው ሲጀመር የሃይማኖት ተቋም የኦርቶዶክስና የእስልምና ብቻ አይደለም። ያየናቸው እዚያ ላይ ሙስሊምና ኦርቶዶክሳውያን የሚባሉ በስም ኦርቶዶክሳዊ የሆኑ ሰዎች ነገር ግን የአምልኮ መልክ ያላቸው ኃይሉን የካዱ ሰዎች እናያየ ነው። እኔ ታጋይ ቅድም ዮሐድ ሲናገር ነበረ። የአላህ እዝነቱ ይደርባችሁ ብሎ የሚባርክ አንድ ቀንም ሲቀድስ ያላየ ነው ካህን በየትኛው አብነት ትምህርት ቤት እንዳለፈ በየትኛው ቴዎሎጂ እግዚአብሔር ይወቀው ብቻ እና የቤተ መንግስቱ ቀዳሽ እንደሆነ ነው እኛ የምናውቀው። እግዚአብሔር ግን ቀን ያመጣል። መቼም አንድ ቀን እግዚአብሔር ይፈርዳል። ክርስቲያን ደሙ ይጮሃል። የአቤል ደም ይጮህ የለ፣ የዘካርያስ ደም ይጮህ የለ፣ በዚያ በራዕየ ዮሐንስ ያሉ ህፃናቱ የታረዱት ሁሉ ይጮህ የለ፣ ድምፃቸው ይሰማ የለ። የክርስቲያን ደም የማን ነው? ቆጵሪያኖስ ነው ማን ነበር? ወይንስ ማን ነበረ? የክርስቲያን ደም የክርስትና ዘር ነው ያለው። አዎ የክርስቲያኖች ደም
የዘመነ ሰማዕታት ደም ነው ዛሬ ይሄን ሁሉ ክርስትና የወለደው እንጂ የክርስቲያን ደም መንምኖ ጠፍቶ ደማዊ ነፍስ የለንም እኛ ሕያዊት ነፍስ ነው ያለችን ስንሞት የበለጠ እንሰማለን እንደመጣለን አጥረተን የምናይበት ክርስቲያኖች ዛሬ አርሲ ውስጥ የተገደሉ ክርስቲያኖች አጥረተው የሚያዩበት ዓለም ውስጥ ነው ያሉት እውነት ለመናገር እና ግን እኛውን እያለቀስን ያለነው በህይወት ለኛ ለሞትን ነው ነገ በየቤታችን ትናንትና እንትና ማን ነው ወንድማችን እፎይ ላይቭ ላይ ነው ያቋርጨ ወደ ጠቅላይ ቤተ ክህነት የደወልኩኝ እኔ ከተከበቡ በነበረበት ጊዜ ከተከበቡበት ሊያወጡ የሄዱ ሰዎች መኪናቸው በተቀጥቅጦ ተደብድቦ መስተዋት ተሰብሮ እንደገና እንዴት ባለ ህይወቱ እንዳተረፈ እኛ እናውቃለን እና ይቺ ሀገር የት ሀገር ናት ሳውዲ አረቢያ አይደለም ኢራን አይደለም ኢራቅም አይደለም ቱርክም አይደለም ኢትዮጵያ ስታርዷቸው እንደው ጨካኞች አትሁኑ በደንብ ሳሉትና ረድ አርጓቸው የሚል በአማርኛ የሚያወራ ኡስታዝ ድምጹን ሰማን እኮ በጣም ነው እንዴ ደግ ይሆናችሁት አቤት ርራዬ አቤት ርራዬ ስታርዱን እንደው እንዳናጣጥር ቶሎ ብላችሁ አንገታችሁን ቀሉን እና ከዛ ደግሞ ጀነት ትወፈቃለህ የሚል የረከሰ ትምህርት የረከሰ እውነት መናገር ባሪያ እግዚአብሔር የተፈጠረን ሰው አርዶ ገነት ይገባል ብሎ የሚያስተምር በዓለም ላይ የፓጋን ትምህርት ይሻላል ይሄ እኮ እውነት ለመናገር ተከታይ ማግኘቱ አይገርምም ግን ሰውን ገለት ጸድቃለ የሚል ሃይማኖት ተከታይ ማግኘቱ አይገርማችሁም ይሄ ሰው ሲያብድ ሲታመም የመጨረሻ ሲካርዝ የሚደርስበት ሌቭል የሚያሳይ ነው ባይዘው ይሄ እኔ ቄሱ አንድን ሙስሊም ገለህ ገነት ትገባለህ ብዬ ሳስተምር ክርስቲያን ለመሆን እየተሯሯጠ የሚመጣ ሰው ካለ እንደማይበረሰብ የታመመ መሆን አለበት አይምሮን የሳተ መሆን አለበት እውነት በል የኛ ጌታ ግን የሚወደኝ ይከተለኝ ይላል ሰው የፈለገውን እምነት የመከተል መብት አለው በነገራችን ላይ ይሄ እግዚአብሔራው የሰጠው መብት ነው እና በአደባባይ በአማርኛ በሚገባን ቋንቋ ነገረን እኮ ስታርዱ ክርስቲያኖችን ስታርዷቸው እየጨቀጨቃችሁ ሰውነታቸውን እየተለከላችሁ ሳይሆን በደንብ የተሳለ ሰይፍ ይዛችሁ ርድ አርጓቸው ይሄ ነው የእስልምና ደግነት በጣም ደጎች ስለሆኑ የሚያረጉት አያችሁ በየቤታቸው ስለስለው እንደ ዝንጀሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን አክሱም ውስጥ አድዋ ውስጥ ያላችሁ ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ነው ጠብቁ የቀን ጉዳይ ነው አንድ በእምነት ያገባኛል በሚል የብዕር ስም የተጻፈ የማንቂያ ደወል የሚል ፕሮቴስታንት ላይ ያጠናው አፍሪካን የማስለም ኢትዮጵያ ላይ ደግሞ በጣም እንዴት እንደሚሰሩ ተጠንቷል ወዳጆቼ ደግሞ የሚስፋፉት በመግደል ነው እና ይሄንን ሽፋን ለመስጠት ገዳይና አስገዳይ ያወጡት መግለጫ ነው ግድ የለም እንዴ የተገደሉ ሰዎች እኮ ነገሩን እኮ ሸኒ አይደለም የገደለደ አካባቢ ላይ ያለ ታጣቂ አይደለም ብለው የተገዳይ 5 ቤተሰቦቿን የቀበረች ልጅ እኮ መጣ እኮ ሳምንት ለት እኮ ዛማኑኤል ቤት እኮ ነገረችን እኮ እኛ ገዳዮቻችን እናውቃለን አስገዳይ ማን እንደሆነ እናውቃለን እንደማይበረሰብ ግን መጮህ አለበት ማልቀስ አለበት ለወንድሞቻችን ድምጽ ይው ጠቢው ሰሎሞን እንዳለው ነው የደሃውን ጮህት እንዳይሰማ ጆሮውን የሚደፍን ሰው ያ ሰው ራሱ ይጮሃል አይሰማለትም ከደቂቃዎች በፊት ፌስቡክ ላይ ጽፍ ያለው እኔ የምጮኸው እኔ በግል የምጮኸው የሟቾች ሐዘን በግፍ መሞት ስላሳዘነኝ ስላስለቀሰኝ ብቻ አይደለም አዎ እንደ ሰው ይሄንን የማያሳዝነው ሰው ጤነኛ የሆነ ሰው ሁሉ ያዝናል ሰው የሆነ ሁሉ ጤነኛ ሰው የሆነ ሁሉ ያዝናል ያሳዝናል ግን እኔ ለዚህ ብቻ ግን ብዬ አይደለም የምጮኸው አይደለም የምጮኸው እኔ በግሌ በክርስቶስ የፍርድ ወንበር ስር እንዳልወድቅም ጭምር ነው ለኔ ለካታ እነዚህ ከነታናናሹ ለአንዱ አላደረጋችሁት ለኔ አለማድረጋችሁ ነው የሚለው ቃል እንዳይደርስብኝ ነው የደሃውን ጮህት እንዳልሰማ ጆሮዬን ደፍኜ እኔ በምጮህበት በተራዬ ጮሃለሁ ነገ
አልሰማህም የሚል አምላክ ስላለ ያን ጊዜ ይጮሃሉ አልሰማቸውም የሚል ቃል አለ። ቅዱስ ባስልዮስ እንደተናገረው ግፍን የሚፈጽሙ ወንጀልን የሚፈጽሙ ሰዎች ብቻ አይደሉም ወንጀለኛ። ወንጀል ሲፈጸም ዝም የሚሉ ግፍ ሲፈጸም ዝም የሚሉ እነሱ ራሳቸው ትልቅ ኃጢአተኞችና ወንጀለኞች ናቸው ይላል። እና እባካችሁ ለክርስቲያኖች ብቻ አይደለም ባይዘው እኛ ኦርቶዶክሳውያን ማንኛውም እስላምም ይሁን ጴንጤም ይሁን በማንነቱ በሃይማኖቱ ምክንያት ሊገደል አይገባውም። ሰው በመሆኑ ልንጮህለት ይገባል። ፍትህን ማለት በነገራችን ላይ ለክርስቲያን ብቻ መፍረድ አይደለም። ፍትህማ እንደ እግዚአብሔር ዝናሙንም ለኃጢአተኛውም ለጻድቁም እንደሚያዘን ፀሐዩንም ለሁሉም ለሚያምኑትም ለማያምኑትም እንደሚያወጣላቸው የፍጥረት መጋቢ የሆነው እግዚአብሔር ሳያዳላ ፍጥረቱን እንደሚመግብ ማድረግ ነው። እግዚአብሔርን መምሰል እንደዚህ ነው። እግዚአብሔርን መምሰል ማለት በነገራችን ላይ አንዱ ይሄን ነው። እግዚአብሔር ሰጭ ነው። ለድሆች በመስጠት በስጦታው ከርሱ ጋራ በመለኮታዊ ኢኮኖሚ ውስጥ ተሳታፊ መሆን ነው። ክርስቲያን እግዚአብሔርን መምሰል የምንችለው እንደዚያ ነው። እግዚአብሔር እውነተኛ ዳኛ ነው። ፍትህን ለሁሉም ፍቅራችን ያለ ግብዝነት በሆነበት ፍቅር መዋደድ ነው እና ለምስኪኖቹ ጩሁላቸው፣ ፍርድን ፈልጉ፣ ፍትህን ፈልጉ፣ ለድሆች ጩሁላቸው ተብሎ ተጽፏል። እና ለድሆች የምትጮሁ ደስ ይበላችሁ፣ ለራሳችሁ ጩኋችሁ። ለራሳችሁ ነገ ብድር ለድሃ የሚሰጥ ለእግዚአብሔር ያበድራል። ለድሆች የምታደርጉት ነገር ለምስኪኖች የምታደርጉት ለራሳችሁ ብድር ነው ወዳጅ። ዮሐድ የሚናገረው ለራሱ ጭምር ነው። ልደተ ቃል የሚጮኸው ለራሱ ጭምር ነው። ሌሎች ወንድሞቻችን እነ ፋሲካው እነ ዛማኑኤል እነ ቴዶ ሌሎቹም የሚጮሁት ለራሳቸው ጭምር ነው ወገኖቼ። እና እንደዚህ የምትጮሁ አይምሮ ያላችሁ ሰዎች ቡሩካን ናችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ዘመናችሁን ይባርክ። ከክፉ ነገር እንደዚህ ካለ ሞት በቤታችሁ እንዳይገባ እግዚአብሔር ይጠብቃችሁ። ለሞቱት ወገኖቻችን እረፍተ ነፍስን፣ ለቤተሰቦቻቸው መጽናናትን፣ ለኛ ደግሞ ከወንጀለኞች ጋር በዝምታ ከመተባበር እግዚአብሔር አምላካችን አይምሮአችንን፣ አንደበታችንን፣ ህሊናችንን ይቆጣጠርልን፣ ይጠብቅልን። ሁልጊዜም ለምስኪኖች ድምጽ እንድንሆን እግዚአብሔር ይርዳን። ከልብ ነው የማመሰግነው። ድምጽ ሁኑ፣ ጩሁላቸው፣ ተደራጅታችሁ ወንድሞቻችንን ጠብቁ። ነግበኔ ነው በሉ። እግዚአብሔር ይስጥልኝ። አመሰግናለሁ። ልደትዬ እወጣለሁኝ፣ ሌላ ስብሰባ ስላለኝ ወደዛ መሄድ ስላለብኝ። እሺ ቃለ ሕይወት ያሰማልን። እግዚአብሔር ያክብር። ቃለ ሕይወት ያሰማልን። ቀሲስ ይፍቱን ይባርኩ። ይባርካችሁ። ያሰማልን። ይፍቱን። አመሰግናለሁ። ተባረኩ፣ በርቱ፣ አንድ ሁኑ በዚህ ጉዳይ ላይ ማንኛውም ሰው። ይሄ እውነት ለመናገር ይሄ ግድያ ለኦርቶዶክስ ብቻ አይደለም። ፕሮቴስታንቶችንም ሲገሉን ካቶሊክ ናቸው፣ ፕሮቴስታንት ናቸው፣ ኦርቶዶክስ ናቸው ብለው እነዚህ ሰዎች አይተውንም። እኛ በእስልምና ውስጥ የተለያየ እስልምና አይነት አንዱን ለመግደል ለማጥፋት የሚፈላለጉ እንዳሉ እኛ አናውቅም። እኛ የምናውቀው አንድ ሙስሊም እንዳለ ነው። እነሱም አንድ እንደሆነ ነው። በዚህ ጉዳይ ላይ ሲገሉን አይመርጡንም። እውነት ለመናገር አይመርጡም። የጊዜ ጉዳይ ነው። አሁን ትንሽ ማጆሪቲዋ ቤተክርስቲያን ኦርቶዶክስ ስለሆነች እሷን የማጥቃት ስራ ነው የሚሰሩት። ፕሮቴስታንቱ የአንድ ቀን ነው ብለው ነው የሚያምኑት። ገዳዮች እኔ ሁሉም ሙስሊም አይደለም እያወራው ያለሁት እንደነ ሐጂ ሙፍቲ ያሉ ጤነኛ አይምሮ ያላቸው ሙስሊሞች እየሄዱብን ነው። እንጸልያለን። እንደዚህ ያሉ ሙስሊሞች እንዲበዙ እንደነ ሐጂ ሙፍቲ ያሉት እንዲበዙ እንመኛለን። ጤነኛ አይምሮ ያላቸው ማህበረሰቡን በፍቅር የሚያዩ በነገራችን ላይ አሪሲ ውስጥ አብረው ከተገደሉት ሰዎች በዚህ አጋጣሚ እንድታውቁት ሌሎችም ሙስሊሞች አሉ ተብሏል አይደል? እነዚህ ሙስሊሞች ክርስቲያኖችን ደብቃቸዋል ተብለው ነው የሞቱት። እንድታውቁት አሉ። ክርስቲያኖችን ለምን ይገደላሉ ለምን ያሉ ሙስሊሞች አብረው ተገለዋል። ባይዘው እንደዚህ ያሉ ሙስሊሞች ክርስቲያኖችን በመጠበቃቸው የሞቱት ሙስሊሞች እኛ ይኮነናሉ ብለን አናምንም። ደማቸው እንደ ጥምቀት ይሆናል ብለን እናምናለን። ክርስቲያኖች ሲሞቱ በክርስቶስ የሚያምኑ ሰዎች መሞት የለባቸውም ብለው የሚሞቱ ሙስሊሞችን እኛ እውቅና እንሰጣለን። እንደዚህ ያሉ ጤነኛ ሙስሊሞችን እግዚአብሔር እንዲያበዛ ደግሞ በክርስቲያኖች ምክንያት በክርስቶስ ምክንያት የሞቱ ካሉ ተስፋ እንዳላቸው መናገር ፈልጋለሁ። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። አባታችን እናመሰግናለን። እና አፖሎጄቲክስ አብርሽ ሰላም አላልኳችሁም እኮ ያው ቀጥታ ወደ እሳቸው ነው የሄድኩት። እንዴት ናችሁ? እንኳን ደህና መጣችሁ።
እንኳን ደህና ቆየህን ልደትሻ። ይዋዴ እንዴት አለ? ሰላም ነህ ወይ? ሁላችሁንም ሰላም ብያለሁ። እዚህ ላይ ያላችሁ ካለ አለ ወንድም አለም እንዴት ነህ? አይ ዛሬ በጊዜ ወደ ቤት አይገባም መሰለኝ። መንገድ ላይ ነኝ እያለ ነበረ። እና ልደትሻ እኔ ትንሽ ነገር እንትን እላለሁ። አብርሽ ሀሳብ ካለ አንተን እንስማና አፖሎጂቲክስ የምትናገረው ነገር ካለ ተዘጋጅ አንተ። እሺ ያው እኔ እንኳን ብዙ ነገር ብላችሁታል፣ ብዙ ነገር ተብሏል። ያው ግን ምንድነው ጮህን እንዳልጮህን ተቆጠረን ነው የሚለውና መጮህ በቃ እኔ ካሁን በኋላ መጮህ በቃ ነው የምለው። ወደ ስራ መገባት አለበት። ክርስቲያኖች ራሳቸውን በምን አይነት መንገድ ነው መጠበቅ ያለባቸው የሚለው እዚህ ላይ ነው መሰራት ያለበት። እየሰሩ ያሉ ወንድሞችም ያው እንዳሉ እያየን ስለሆነ ከሚዲያ በዘለለ መሬት ተወርዶ በደንብ መሰራት አለበት። ምክንያቱም ገዳዮች በግልጽ ነው የሚገሉን። በግልጽም እየተነጋገሩ በሚዲያ አይቀራቸው በምን አይቀራቸው እንግደል ብለው እኛ ደግሞ ራሳችንን እንከላከል ብለን ደግሞ መደራጀት አለብን። ይሄንን ለማለት ደግሞ ይሄን ለማድረግ ደግሞ ምንም አይነት መፍራት አያስፈልግም። ምክንያቱም ክርስቲያን ለምን ይፈራል? ቢሞት እኮ የሚሄደው ወዴት ነው? ወደ አምላኩ ነው። ወደ አምላኩ እቅፍ ነው። እዚህ ምድር ላይ ዘላለሙን አይኖርም። ስለዚህ ምንድነው እንደዚህ ለገዳዮች መንበርከክ መፍራት ምናምን ምን አመጣ? በቃ ሁሉም ክርስቲያን ባለበት የያዘውን ይዞ መጠበቅ አለበት። እስከ መቼ ድረስ እየተገደለ ይኖራል ክርስቲያን ከምድረ ገጽ ጠፋ ማለት ክርስትና በምድር ላይ አይኖርም ማለት ነው። በእርግጥ ጌታችንና አምላካችን ኢየሱስ ክርስቶስ ቃል የገባልን ነገር አለ። እሱም እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏል። አዎ ይሄ የታመነ ነው። ነገር ግን የኛ ድርሻ ምንድነው ነው? የቀደሙ አባቶችስ ምን አደረጉ ነው? እዚህ ላይ በደንብ መሰራት አለበት። የቤተ ክርስቲያን መምህራኖች ወንጌልን የሚያስተምሩ መልካም ነገርን የሚያስተምሩ ሁሉ ስለዚህ ነገርስ የቀደሙ አባቶች ሃይማኖት ላይ የሚመጣባቸውን ፈተና በምን አይነት መንገድ ነው ያለፉ ያሉት? ሲገደሉ ዝም ብለው ነው ወይ የሞቱ የነበረው? ሃይማኖት ሲጠፋ ዝም ብለው ነው ወይ ያዩት? እየተገደሉ ነው ወይ ዝም ብለው የተቀመጡት የሚለውን የመጽሐፍ ቅዱስ ታሪክን እየጠቀሱ በደንብ አድርጎ ለህዝቡ ማስተማር መቻል አለባቸው። ቀኝን ሲመታ ግራ አንስጥ የሚለውን ብቻ አይደለም ማሳየት ያለባቸው። አንድ ሺውም በአህያ መንጋጋ ጣለው የሚለውንም የሶምሶምንም ታሪክ መንገር ያስፈልጋል። የዳዊትንም ጎልያድን በጠጠር እንዴት አድርጎ እንደገደለው እሱንም መንገር ያስፈልጋል። ያኔ አባቶቻችን እንደዚህ ነበር እንዴ ህዝባቸውንና ሃይማኖታቸውን ሲጠብቁ የነበረው ተብሎ ሰዎች ወደዛ አይነት እርምጃ ሲሄዱ ሳይወዱ በግዳቸው ገዳዮችም ማክበር ይጀምራሉ ማለት ነው። እኛን አሁን እኮ ሲገሉን አራ እየገደሉን ነው፣ ድምጹን ሁሉን በድምጽ ነው እንዴ የምትከላከለው? አባቴ በቃ ከእንግዲህ በኋላ ያ ነገር ሊያበቃ ይገባል። ሁሉም ሰው መዘጋጀት አለበት ነው እኔ የምለው ማለት ነው። ምንም እንዲህ መሽለጥለጥ መፍራት ምን ማለት ምንም ፈርተ ምንም ማታመጣም። ይሄው እስቲ ይምጡ በሚዲያ የሚጮሁት ይድረሱላችሁ እያሉ ነው አሉ የገደሏቸው። እኔ አንድ ልጅ ደውሎ ነግሮኛል። እዛ ያለ ልጅ በሚዲያ እንትን የሚሉላችሁ እስቲ ይምጡና ያስጥሏችሁ፣ እዛ በሚዲያ ያስጥሏችሁ ነው ያሉት። በሚዲያ አይደለም የምናስጥላቸው። ማድረግ ያለብንን ሁሉም ሰው በውስጥም በምንም እየተነጋገረ እነሱ ሐላል ነው በእርግጥ በፊት ለፊት እየተናገሩ፣ እኛ ደግሞ ራሳችንን ለመከላከል ነው እየተነጋገርን ያለ ነው ማለት ነው።
ምንም መፍራት አያስፈልግም ክርስቲያንን ንስሐ እንግባ እንቁረብ እንዘጋጅ ከዛ ውጪ በቃ መጽሐፍ ቅዱሳዊ በሆነ መንገድ ራስን መከላከል ወደ መከላከል እንገባለን ያ ደግሞ ኃጢያት አይደለም እዚህ ነገር ላይ መምህራኖች በደንብ አድርገው ሊሰሩበት ይገባል በቃ መሬት ይወረደ ነገር አንድ እርምጃ ከፍ ብለናል በፊት ጩኸት ብቻ ነበር ድምጽኑን ከዛ የባሰ ነገር ሲመጣ እንደራጅ ወደሚባል ደግሞ መጣ አሪፍ ነው አሁን እንደራጅ የምትለው ቃል ወደፊት ምን ትሆናለች ማለት ነው ወደ መደራጀቱ እንሄዳለን ማለት ነው ሳንወድ በግዳችን በነገራችን ላይ ገጠሩን ጨርሰው የከተማው ቀላል ነው ብለው ነው እሺ ይሄንን ነገር አትዘንጉ የከተማውም ይመጡልሃል ገጠሩን ሄደው እነሱ የበዙበት ቦታ በደንብ ጨርሰው ከዛ ደግሞ ወደ ከተማው ይመጡልሃል አዲስ አበባ እየተደረገ እንዳለው አንድ ሰፈር ላይ የሆነ ያህል ህዝብ ይነሳል ወደሆነ ቦታ ይጣላል ዝም ተባለ ከዛ ደግሞ ያ ዝም ስላለ ሌላ ቦታ ደግሞ ይሄድና ይነሳል የሆነ ቦታ ይወረወራል ዝም ይባላል እንደዛ እየተባለ አብዛኛው ህዝብ በቃ አዲስ አበባ ማትነካ የተባለች ማትደፈር የተባለችው ወጣት አልባ የሆነች ነው ማለት ነው ምንም አታመጣም ምክንያቱም ዝም ይያል እንትን እየተባል አንድነታችንን ብትንትን እየተደረግን ያለ ነው ማለት ነው ይሄ ኦርቶዶክስን የማዳከም ስራ ነው ባይዘው አንድ ሰፈር ላይ የነበረውን ብትንትን ታደርገዋለ እርስ በርስ አይግባባም እርስ በርስ እንዳይተማመን የዘረኝነት የምን የሆነ ስም የሆነ እንትን ይሰጣል ከዛ ሁሉም ይፈራል ማለት ነው ምንድነው የሚያስፈራ ሻመታት ኖር ሞት እንደሆነ አይቀርልህ ትሞታለህ ሁሉም እዚህ ምድር ላይ የሚቀር እስቲ እኔ ቀራለሁ የሚላል ነፍሱንስ እስከዚህ ጊዜ እኔ አረዝማታለሁ የሚላል እንዴ አንተ ባልከው አይደለም እኛኮ የምናመልከው አምላክ እሱ በፈቀደልን ጊዜ ነው የምንሄደው ከዚህ ምድር ላይ ስለዚህ ምንም አይነት መፍራት ምን ማለት አያስፈልግም ተደራጅ በቃ ይሄንን ነው ማለት ነው እንዳመጣጡ መልስ በቃ ያኔ እንከባበራለን እና ልደትሻ በቃ በርቱ አለን በነገሮች ሁሉ ከጎናችሁ ነን እሺ አብሮ ምናልባት የመጨረሻ ሐሳብ አፖሎጂቲክስ አለ ሐሳብ አንብያለሁ ለልትሻ ይሰማል እሺ ኤኮ አለ አንተ ጋር ዝምየት አድርገው እሺ አመሰግናለሁ ይሰማል እሺ የዮሐዲ አብርሽታችን ያላችሁ ወንድም እህቶቻችን ሰላም ብያለሁ በመጀመሪያ ልደት የለቀቀውን ቪዲዮ እየገባችሁ ሪፖስት አድርጉ ላይክ አድርጉ ኮሜንት ስጡ ኢሞጂ የሚያለቅስ ደግሞ አታድርጉ ከተባለ አታድርጉ ነው አይኖ ማለት ሀዘኔታችሁን እየገለጻችሁ ነው ግን በኤአይ ነው የሚሰራው ፕላትፎርሙ ሰው መጥፎ እንደሆነ አስቦ የሚለው አንደር ኮቴሽን ኤአይ ስለሆነ ቫይራል የመሆን ድሉን ይቀንሳል እና በጽሁፍ ግለጹ ሀዘናችሁን ላይቭ ላይም የሚለቀቁ ቪዲዮዎች ላይም የሚያለቅስ ኢሞጂ አታድርጉ በቃ አንዴ ከተነገረን እንስማ ፕሊዝ ሌላው ደግሞ እኔ እንትን ከዚህ በኋላ ማልቀስ አቆመን ለምንድነው መፍትሄ ላይ ማናተኩረው የሚለው ነው በተለይ እንዲ ቪዲዮ የምትሰሩ ቤት የምትከፍቱ ወንድሞቻችን ወጣቱን ትውልዱን ወደዛ አቅጣጫ ብንመራው አይሻልም ወይ በቃ አለቀስን ስንት አመት ሆነን እየገደሉን ነው እነሱ ጭራሽ ምንም እንደማናመጣ ሲያውቁ ደግሞ በቃ የጮህንም ራሱ እየገደሉን ነው ማለት ነው ኮንቲኒየስሊ ስለዚህ አሁን ምንድነው የሚባለው repeating the same thing the same way and expecting different result is stupidity ይባላል የሆነ ነገር በተመሳሳይ መልኩ 10 እየሞከርከው የተለየ ውጤት በ11ኛው የምትጠብቅ ከሆነ በቃ አንተ
ስቱፒድ ነው ማለት ነው እንዴ በገደሉን ቁጥር ፕሮፋይል እየቀየርን እያለቀስን አባቶቻችን እያለን ምን ሄድ ከሆነ we are stupid እንበዛለን የሚባል ደግሞ 10 ኦርቶዶክስ እዚህ ውስጥ 4 ሰዎች አለን ኦርቶዶክሳውያንን ገስት ላይ አንዱ መጥቶ እኔን አረደኝ ስንት ቀረን 3 እንዴት አርገ ነው የምትበዛው ስለዚህ መፍትሄ ላይ እናተኩር ማልቀሱ ፕሮፋይል መቀየሩ ጥሩ ነው ለመንፈሳዊ ውጊያ መንፈሳዊ መፍትሄ መረሳት የለበትም በርግጥ ለክሶ እግዚአብሔር ወደ እግዚአብሔር ይደርሳል የራይህልንም ባይሰማው እግዚአብሔር ጾም ጸሎት ያስፈልጋል ግን ደግሞ we have to protect ይሄ እኮ ናቹራል ኢንስቲንክት ነው አንድ ሰው ሊያጠቃ ሲመጣ መከላከል ራስ እንስሳት ያደርጉታል ባይዘው ልታጠቃው ብትሄድ በቃ እንስሳ የሚያደርገው ነገር ነው እንኳን በእግዚአብሔር አምሳል የተፈጠረው ሰው ይቅርና እንስሳት የሚያደርጉት ነገር ነው ፕሮቴክት ማድረግ ራስን መከላከል ተፈጥሯዊ ነው የሆነ ሪፍሌክስ ነው አስበህ ምናምን ሁላ የምታደርገው ነገር አይደለም የሆነ የሚያቃጥል ነገር አሁን ብትነካ እንዴት ነው አስበህ ነው እንደምታነሳው በቃ ሪፍሌክስ ነው ብድግ ነው የምታረገው እጅህን ስለዚህ መፍትሄው ላይ እናተኩር ነው ችግሩ በቃ አውርተን እኮ በቃ ያገሳን ነው በቃ ከዚህ በላይ ኤክስፕሌን የሚያደርግም ሰው አይመጣም ቤተክርስቲያናችን ስደት ላይ ነች ምዕመኖቿ እየተጠቁ ነው ከኢኮኖሚው እየተገለልን ነው እንዴ አህዛቦቹ እኮ ለሁሉም ሽጥ ከራስ ግዛ የሚል ፕሪንሲፕል እንዳላቸው ታውቃላችሁ ሲሸጡ ለሁሉም ነው ምክንያቱም ትርፍ ስለሆነ ኢንካም ነው ገንዘብ ነው የሚያመጣው ለምሳሌ አንድ ባለሱቅ ከሆነ ለክርስቲያኑም ይሸጣል ችግር የለበትም ገንዘባችን ነው እየተቀበለ ያለው እሱ ግን ሄዶ ቤት ሲገዛ መኪና ሲገዛ ኦር ደግሞ ልብስ ሲገዛ ከራሱ ቤተ እምነት ነው የሚገዛው ለምን ያ ገንዘብ እዛው ትራንዛክሽኑ እዛው ሶሳይቲ ውስጥ እዛው ቤተ እምነት ባሉ ሰዎች ውስጥ ሰርኩሌት እንዲያደርግ ነው የሚፈልገው በቃ 360 ዲግሪ ከበውናል ከኢኮኖሚው ከስልጣኑም ከመኖርም በቃ ይሄ የመጨረሻው ማለት ሚኒመም ነገር ልኖር ነው አይደለ እሱ ራሱ የለም አሁን ይመስላል አሁን አዲስ አበባ ስላለ ናዝሬት ስለተቀመጥክ ምናምን ሜጀር ሲቲስ ላይ ስላለ ኦር ደግሞ እንደኛ ውጪ ምናምን ያለ ሰው ከሆነ ደግሞ ይመስላል አይደለ በቃ አሁን እኮ ምናወራው ስላልገደሉን እዛ ቦታው ላይ ስለሌለን ስለዚህ መፍትሄው እኔ አሁን እንዳንድ ሰው ብሎ መፍትሄ ናውራ እናተኩር ሳይሆን እንደኔ ብትጠይቁኝ ምንድነው መፍትሄው ምንድነው knowing the problem is half of the solution ይባላል ችግሩ ማወቅ ራሱ በቃ የመፍትሄው አንድ ግማሹ ነው መፍትሄው ላይ በግማሽ እንደመድረስ ነው ስለዚህ ቤተክርስቲያናችን ኖርማሉ ጊዜ ምን ጠብቀው ምን ነበረ መዋቅር አላት ቤተክርስቲያናችን ሲኖዶስ አለ ከዛ ጠቅላይ ቤተ ክህነት አለ ሀገረ ስብከት አለ አጥቢያ ቤተክርስቲያን አለ ሰበካ ጉባኤ ያለ ምዕመናን ጋር ድረስ አክሰስ ታደርጋለች በዚህ ነበር ምናቀው አይደለ በጎቿን የምትጠብቅበት አሰራር ይሄ ነው አስተዳደራዊ መዋቅሯ ማለት ነው አሁን ከላይ ያለው በቃ በስብሷል አሁን አባት የሚባል ምናምን የለም እከሌ የሚባል ምናምን ደግሞ ስም አትጥሩልኝ አሁን ፐርሰናሊ ለኔ ስም መጥራት በጣም ነውር ነው ለኔ ታፍነው ነው እድል ስላላገኙ ነው ምናምን አይደለም አሁን ዘመኑ በጣም ቀላል አድርጎታል ስልክን ታወጣለህ ቲክቶክ ላይ ትገባና ላይቭ ትገባለህ እንኳን አባቶች አይደለም እኔ ላይቭ በከፍት ብዙ ሰው ይመጣል በቃ ስለሚፈሩ ነው በአባት ደረጃ ያሉት ራሱ በቃ ድሎቱ ማለት ነው እኔ ሰሜን ሆቴል ሂዱና ፒያሳ ሰሜን ሆቴል ሂዱና ምሳሳት ላይ ምሳ ብሉ 4-5 ሆነው ነው የሚመጡት ጎጆ ቤት ነው የሚያክሉት ሚጾም ሰው ሚሰግድ ሰው በትጋት በተጋድሎ የሚኖር ሰው እንደዛ ሊወፍሩላ አይችልም በቃ ግልጽ እናውራው በቪኤት ነው የሚሄዱት በሹፌር ነው የሚሄዱት የቤት ክራይ የለባቸውም ቤተክርስቲያን ነው ምትከፍልላቸው ሁሉም ነገር ዩቲሊቲ ሳይከፍሉም በሚሊዮን ነው የሚያገኙት ስለዚህ ስልጣን ነው ማለት ነው ለዛ ነው እኮ የዛኔ የተሸወርድ ነው እኛ ለቤተ ክርስቲያን ብለው ጥቁር ልበሱ ማቅ ልበሱ ሚሉን መስሎን እንግዲህ እግዚአብሔርን ሞገስ ሆነን እኔ እንደዛ አይነት አንድነት በህይወቴ አይቻላልም
እርሊ ሰርቲስ ላይ ነው ያለሁት። እንደዛ አይነት አንድነት አቅም እንዳለን ያየውበት ጊዜ ነው። የኛ ኮዝ ኦፍ ኮርስ በቃ ቤተክርስቲያን አሁንም ብትለን ምናደርገው ነው። ግን እነሱ አሁን የሚገባኝ ዲፕ እንትናቸው ዲፕ ዳውን ለካ ስልጣናቸው ነው። እኛ ሲኖዶስ ሊከፈልብን ነው አይነት ነው ጭንቀታችን። ከዛ በኋላ ግን ሰው ሲሞት እንደምታዩት ነው። ስለዚህ እነሱ ረስተናቸው ሪቨርስ ማድረግ አለብን። ከሲኖዶስ ጀምሮ ወደ አጥቢያ ቤተክርስቲያን የነበረውን መዋቅር ሪቨርስ ብናደርገውስ ቅድም አብሪ ሲል እንደነበረው ማለት ነው። ዮሐዴም ቅድም ያለ አዝነት በሳቸው ላይ ሆነና ሚል ቄስ ነኝ የሚል ሰው እስካለ እንዴት ነው ኤክስፔክት የምታደርገው ሶሉሽን? ስለዚህ ከታች ጀምሮ እየተደራጀን ቤተክርስቲያናችንን መጠበቅ፣ ማስከበር፣ መናበብ፣ እርስ በራሳችን መደራጀት አለብን ብዬ አምናለሁ። ችግሮቿ ምንድናቸው ካላችሁን ውስጣዊና ውጫዊ ናቸው። ከውስጣዊ አንደኛው ቁጥር 1 የቤተክርስቲያን ችግር ሲኖዶስ ነው። ሁለተኛ አገልጋዮች ናቸው። የሲኖዶሱ ብዙ ስለተባለበት በቂ ነው። አገልጋዮች እንደውም ስም እጠራለሁ። ዘማሪ ቴድሮስ በጣም እንወድህ፣ እኔ በግሌ ማከብርህ፣ አገልግሎትህም የተወደደ ብዙ ሰው የሚወድ አገልጋይ ነህ እና ዝም ብለህም ነው የምትኖረው። በቃ በዝማሬ ነው የምናውቅ። እንደዛው እንደተወደድክ እንዳማረብህ ብትኖር ጥሩ ነው። በቃ ወይ በማታቀው አትግባ። ከጳጳሶቹ እንደው እጅ መንሻ የሚሆን ንግግር አድርጋው ከሆነ ደግሞ በልክ ይነገራል። አንተም ብትሆን ከቤተክርስቲያን በታች ነው፣ ምንም ያህል ብንወድህም ብናከብረህም ማለት ነው። በቃ አንተ ቤት ውስጥ በድንኳን የልታ ብዙ ነው ብለህ ከሆነ ሪሊ የምታስበው እኛ ጋር ደግሞ ለቅሶ ነው ያለው። አሁን አባት አትንኩ፣ አባት ስለ አባት ክብር አሁን ለኛ ማን ነው የሚነግረን እንዴ? ምድር ላይ ያሉ መላእክት አድርገን እኮ ነው ምናያቸው የነበረው። እኔ ለአንድ ጳጳስ እኮ የሆነ በእኛ በሰው አምሳል ምድር ላይ ከክብር አንፃር ማለት ነው። ኦፍ ኮርስ በባህሪ ሰው ናቸው፣ ግን በታሪክ ከምናውቀው አባቶቻችን አንፃር በዛ ሴንስ ነበር ምናያቸው። ምዕመን ሲሞት ግን ከኋላ የሚሆኑ ከሆነ እንደዚህ አይነት እረኛ እኛ አናቅም። ስለዚህ አገልጋዮች አላችሁ፣ እንደው አጋጣሚውን አግኝታችሁ የተለየ ጥቅም ለማግኘት የምታሸረግዱ ካላችሁ እናንተም አደብ ግዙ። በምዕመን ደረጃም ያላችሁ አላችሁ ወንድሞች እዚህ ቅበተ እምነት ላይ የሚሰሩ ከሌላ ቤተ እምነት ጋር ንጽጽር ነፍሳቸውን አስይዘው ማለት ነው። የእነሱን አገልግሎት በዜሮ የምታባዙም አላችሁ። እናንተም ስርዓት ይኖራችሁ። ማትችሉትን አትነካኩ። ሲጀመር በቃ ለነፍስ የምትፈራ ከሆነ በቃ ዝም ማለት ከሆነ ለምን ዝም ማልክ ተብላ አትጠይቅ። ስለዚህ ውስጣዊ ችግሮቻችን እነዚህ ሶስቱ ናቸው። ሲኖዶሱ፣ አገልጋዮቹ፣ አንዳንድ አገልጋዮችና አንዳንድ ምዕመናን። ሁለተኛው ደግሞ ውጫዊ ነው። ከውጫዊ መንግስት አንደኛው ነው። ሁለተኛው ደግሞ በማረድ መጽደቅ የሚመስለው ቤተ እምነት። አሁን ውጫዊ ላይ ብዙም አቅም የለንም እና ውስጣዊ ላይ አተኩረን ተደራጅተን ቤተክርስቲያናችንን ጠብቀን እርስ በርስ ተጠባብቀን በኢኮኖሚም በተለያየ መልኩ ማለት ነው ተጠባብቀን ካልሆነ believe me በቃ በ5 አመት ውስጥ በ10 አመት ውስጥ እንዳልነበርን ነው የምንኖረው። እንደዚህ ራሱ የምናወራበት ነፃነት አይኖረንም። በዚህ መልኩ ብናየው ጥሩ ነው። ልደቲ ይቅርታ አረዘምኩ። ምንም ችግር የለውም። ሐሳብ መሰጠት ስላለበት ነው። እኔ እንኳን ይሄን ያህል ራሱ ቆያለሁ ብዬ አላሰብኩኝም ነበርና ከተሰበሰቡና ያቀር ሐሳቦች ይንሸራሸራሉ እንዳልኳችሁ ነው። ዛሬም እኔ ነበርኩኝ አዳማ ነበርኩኝ እና አብርሽንም አግኝቻችኋለሁ። በአሰቦት ገዳም ጉዳት የደረሰበትንም ከሞት የተረፈችውንም ሕፃን አግኝተናት ነበር። ያው የሕክምናቸው ጉዳይ ነው አሁን ያሳሰበን። እነሱም ሕክምና ያገኛሉ ብዬ ተስፋ አደርጋለሁ። የቤተክርስቲያን እንባ ይታበሳል። የክርስቲያኖች ሞት እንደሚቆም ተስፋ አለኝ። እግዚአብሔር ህዝቡን ከዚህ በላይ ለሞት አሳልፎ አይሰጥም። ግን ለእኛ ትልቅ ማንቂያ ደወል ነው። አንድ እንድንሆን ህብረት እንድናደርግ ስንሞትም እንኳን አንድ ላይ ሆነን ይሻላል። የተበታትነን ከምንሞት በቃ አንድ ላይ ሰብሰብ ባልንበት ይሻላል፣ እንድናስፈራ ማለት ነው።
እንደዛ ብንሆንና እንደዛ እንዲሰበስቡን እንደው እግዚአብሔር የተኙትን አባቶች አንቅቶ ድጋሚ እንዲሰበስቡን ቢያነቃቁን መልካም ነው እላለሁ። ሰላም እደሩልኝ። እንደገና በጠዋት ተነሺ ስለሆንኩኝ ወደዛ መሄድ አይቀርም። እግዚአብሔር ከረዳን ከተሳካ ያለው ነገር የልጆቹን አሳውቃቸዋለሁ። መረጃ እንለዋወጣለን። አጀንዳችን ይሄ ነው አሁን ላይ በቃ ስለዚህ ያወራን ተነጋገርን ነው የምንቀጥለው። ሰላም እደሩልኝ። ሁላችሁንም አመሰግናለሁ። አዴ ደህና ደር አለህ። ይሄ ሰውዬ አለን። እሺ ደውልልሃለሁ ሳስብ